ቅዳሜ ከሰዓታችን ቤተሰብ የምናፈላልግበት ሳለ ደርሰናል። በየሳምንቱ በተለያየ አጋጣሚ የተጠፋፉ ቤተሰቦችን የምናፈላልግበት ሳለ ነን። አባታችን ደርሰዋል። ልጃቸውን ሊፈልጉ ነው የመጡት። እንኳን ደህና መጡ። እንኳን ደህና ቆያችሁ። የመጀመሪያ እንግዳችን ነው። በጣም ደህና ኖት? አባባ እንዴት ኖት? ሰላም ነኝ። በመጀመሪያ እናንተን ይቅርታ ጠይቃለሁ፣ ሁሉም ኢትዮጵያን በሙሉ። ምክንያቱም ሲሪዞች ትንሽ የንግግር መቆራረጥ ስላለ ይቅርታ አድርጉ። ጥሩ ነው፣ ድምጾት በደንብ ይሰማል። ድምጽ የተቆራረጡ ስለሆኑ ተባበሩ ለማለት ነው። እሺ፣ በደንብ ይሰማል ድምጾት። እሺ፣ ስሞት ማን ነው እርሶ? ጌታነህ ታፈሰ እባላለሁ። ልጆትን ሊፈልጉ ነው የመጡት አይደል? ልፈልግ ነው። በምን አጋጣሚ ነው የተጠፋፉት? እስኪ ታሪኩን ንገሩ። የታሪኩ ልጁ ከ8ኛ ክፍል ሚኒስትሪ ተፈትኖ ነበር። የእርሶ ልጅ? አዎ። ከዛ ባሻገር ባጃጅ መንጃ ፈቃድ አወጣ። ሲሰራ ነበረ። ወርቆ እዚች ላይ እንትን ብሏል፣ ተገንጥሏል። ወግሻ ቤትም የሄድኩ የመታጠብ ባህል የለውም። ወዲያው ሄደብኝ። እዚህም ሐኪም ቤት ሄጄ አስተካክላለሁ ብዬ ነበር፣ ሳይሆን ቀረ። አብራችሁ ነው የምትኖሩት የነበረው? ከቤተሰብ ጋር ነው የሚኖረው። ከዛ ለአጋጣሚ ይኸኛው አልታዘዘለትም፣ የቀኝ እጁ ለምልክት ማለት ነው፣ አልታዘዘለትም። ከዛ እንዳጋጣሚ ተክለ ሃይማኖት ግንቦት 11 አካባቢ 2004 አካባቢ ተክለ ሃይማኖት አነግሳለሁ ብሎ ሄደ። በዛው ቀረ በቃ። 2004 የት ሰፈር ነበር የምትኖሩት? ፊቼ ሰላሌ ፊቼ። ስሙ ማን ነው የልጁ? እንዳሻው እንለዋለን። የቤት ስሙ የትምህርት ቤት ስሙ ከፈለኝ ጌታ ነው የሚባለው። ከፈለኝ ጌታ ነው። አዎ፣ እዛው ሰላሌ ፊቼ ነው የምትኖሩት? ከዛው ነው የጠፋው? ከዛው ነው የጠፋው። 2004 ዓመት ብሎ። አዎ። ስንተኛ ልጅ ሆኖ ለእርሶ? እሱ አምስተኛ ልጅ ነው። አምስተኛ ልጅ። አዎ። ስንት ዓመቱ ነበር ሲጠፋ? 18 ዓመት። 18 ዓመት። አዎ፣ 18 ዓመት ይጠጋል ሲጠፋ። እንደዛ ነው። ለልጆ ምናልባት ሌላ ተጨማሪ መልእክት ይኖሩ ይሆን? የሚነግሩት ነገር አለ? አዎ፣ የሚነግረዋል። እህቶቹ በጣም ይናፍቁታል። የመጀመሪያ ልጄ አልማዝ ጌታነህ ትባላለች። የሁለተኛው ወንደሰን ጌታነህ ይባላል። ሶስተኛዋ ገነት ጌታነህ ትባላለች። አራተኛው አዲስ ጌታነህ ትባላለች። አምስተኛ ነው የተወለደው። ስድስተኛዋ ፍሬህይወት ጌታነህ ትባላለች። ሰባተኛው ደግሞ ዘርጋባቸው ጌታነህ ይባላል። እሳቸውን እንኳን አርቶ እንዲመጣልኝ አድርጎልኝ ነው የምለው። ይሄ ነው የምለው። በጣም ናፍቀውታል። በጣም በጉጉት ይጠብቁታል። እናቱ ድንቅነሽ ቡታ ትባላለች። በጣም በናፍቀው መሞቷ ነው። እሱንም አስቦ እንዲመጣልኝ ነው የምለው። ማየ እንግዲህ በምስሉ ላይ የምትመለከቱት ከፈለኝ ወይም እንዳሻው ጌታነህ 2004 አካባቢ ከቤት እንደወጣ እስካሁን ድረስ አልተመለሰም። እህቶቹ፣ ቤተሰቦቹ፣ እናቱ፣ አባቱም እኛ ጋር መጥተው እንግዲህ በጉጉት እየጠበቁት ስለሆነ እሱን የምታውቁ ወይም ደግሞ አንተም ይህን ፕሮግራም ከተከታተልክ እንግዲህ ወደ ቤተሰብህ እንድትመጣ ስንል እኛም እንጠይቃለን። ከታች ያለውን ስልክ መጠቀም ትችላላችሁ። አይዞት፣ መልካም እድል። እሺ ልጆች፣ ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ወደ ቀጣይ ባለ ታሪካችን አልፈናል። ሀረገወይን ትባላለች። አባቷንና ወንድሟን ልትፈልግ እኛ ጋር መጣለች። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሀረገወይን ሙሉ ስምሽን እስኪ ንገረኝ። እሺ፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ራስሽን እስኪ አስታውቂ። ስሜ ሀረገወይን ክብረት ይባላል። አባቴ ግን የሚጠራኝ አረጋሽ ነው የሚለኝ። አረጋሽ። እኔ ትምህርት ቤት ስገባ ነው ሀረገወይን ክብረት ብዬ የቀየርኩት። ስለዚህ አባትሽ የሚያውቁት አረጋሽ ክብረት። የእናትሽ ስም? ፀሐይ መኮንን። የሚፈለጉት አባትና ወንድምሽ ስማቸውስ? አባቴ ክብረት በለጠ ይባላል። ወንድሜ ጸጋዬ ሸዋ። ከሌላ አባት ነው የሚወለደው። የእናትሽ ልጅ? የእናቴ ልጅ ነው። ታሪኩ እንዴት ነው እስኪ? አባቴ አላቅም ዓመተ ምሕረቱን። እኔ በጣም ትንሽ 4 ዓመት ወይ 5 ዓመት ከ40 ዓመት በላይ ነው የሚሆነው። ትንሽ ነኝ እኔ ሕፃን። ስራ ብሎን የወጣው ነው የምትለኝ እናቴ። የቀን ስራ ነው የሚሰራው። የቀን ስራ ብሎ ወጥቶ ሄደ። ከስንት ጊዜ በኋላ ተመልሶ መጣ። ተመልሶ ሲመጣ ማስታወሳለሁ። ከዛ ወርም ይሁን ምናምን አላቅም፣ ብዙም ሳይቆይ ተመልሶ ሄደ። 1970 ውስጥ ነው፣ እርግጠኛ አይደለሁም። ብቻ ሕፃን 4 ዓመት 5 ዓመት አስታውሳለሁ የልጅነቴን ነገር። ከዛ ሄዶ ቀረ፣ አልመጣም እስካሁን። ከእናትና ከአባትሽ ከሚፈለጉት ሌላ ወንድም እህት አለሽ? ወንድሜ ጸጋዬ ሸዋ ይባላል። ያሳደገችው አያቴ ናት። ወሎ ነው ሚኖር የነበረው። የዛሬ 10 ዓመት ሄጄ ነበር ላስታ፣ ዋሮ ሚካኤል ይባላል ልዩ ስሙ። እዛ ነው የሚኖረው። ያሳደገችው አያቴ ናት። አያታችን ሞታለች። ከ10 ዓመት በፊት ሄጄ አይቼዋለሁ።
የዛሬ 3 ዓመት ደግሞ እኔ ከውጭ መጥቼ ሲሄድ የለም አንቺ መተሽ ከሄድሽ በኋላ አይተነው አናውቅም። ወንድምሽ የእናትሽ ልጅ ነው የእናቴ ልጅ እንጂ ከአባትሽ አይደለም። ከእናትና ከአባትሽስ ሌላ አለሽ ወንድም? እህት ናት አይለችኝ። በእናትና በአባት የምንገናኘው አንድ ናት እህቴ። የዛሬ ዓመት አርፋለች እሷ። የት አካባቢ ነበር የምትኖሩት እናንተ? ዝዋይ ነበር። ስለዚህ የመጨረሻ ጊዜ በ4 ዓመትሽ አባትሽን ስታያቸው ዝዋይ አካባቢ ነው ያይሻቸው? ልዩ ስሙ ትልቁ ቧንቧ ሰፈር ይባላል። ትልቁ ቧንቧ ሰፈር። ከዛ በኋላ እዚህ ቦታ አየናቸው እንደዚህ ነው የሚል ምንም መረጃ አልሰማችሁ? ጅማ ይባላል። ጅማ አይተነዋል ይላል ሰው። እናቴ ናት የምትነግረኝ፣ እኔ አላውቅም። እናቴ ካረፈች አሁን 13 ዓመት ይሆናታል። እሷ ስታወራ ጅማ አይተነዋል ይላል ሰው። አብረው ለስራ አብረው ወጥተው የቀን ስራ የሚሰሩት ጅማ ነበረ ይላሉ ብላኛለች። ወንድምሽስ ወዳለበት ስትሄጂ ምን አይነት ህይወት ላይ ነው የነበረው? አግብቶ ነበር ወይስ ለብቻው ነበር የሚኖረው? አግብቶ ነበር የሚኖረው። አንድ ወንድ ልጅ ነበረው። ልጁ በዛ ሰዓት 2 ዓመት ይሆነው ነበር። ሙሉ ስሙ ማን ነው? ጸጋዬ ሸዋ የሚጠራው ግን ጸጋዬን ሰማን ነው የሚባለው። አያቱ ነው በአያቱ ነው የሚጠራው እሱ ስላሳደገው። ስትሄጂ ታዲያ ልጆቹንም ባለቤቱንም አላገኘሽም? አላገኘም። ሁሉም ሶስቱንም እናጣሽ ማለት ነው። ሰፊ ቤተሰብ ነው የሚፈለገው። አባትሽንና ወንድምሽን ምናልባት አባቴን ቢኖር ደስ ይለኛል። ባይኖር እንኳን እህት ወንድም ቢኖረኝ እነሱም ባገኝ። የአባቴን ቤተሰብ ማንንም አላውቅም። እናቴ ብቻ ነው የማውቀው። ልጆች ቢኖሩት እህት ወንድሞቼን ባገኝ ደስ ይለኛል። እሱ ቢኖር ደስ ይለኛል ባየው። እሱ ባይኖር እንኳን እህት ወንድሞች ኖረውኝ ከነሱ ጋር በገናኝ ወይ አባቴ ዘመድ ወንድም እህት ካሉትም የአባቴ አክስት አጎቶቼንም ባገኝ ደስ ይለኛል። መረጃው ሙሉ ነው። ፎቶግራፋቸው አለ። እንግዲህ አባቷንና ወንድሟን ለመፈለግ የመጣችው እህታችን ይህን ፕሮግራም ስትከታተሉ እነሱ የምታውቁ ሰዎች ከታች ባለው ስልክ ደውላችሁ ይህን ቤተሰብ እንድታገናኙ ስንል እንጠይቃለን። መልካም እድል ይሁንልሽ ላንቺ። አመሰግናለሁ። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። መሰረት ኪዳነ ማርያም ቀጣይ እንግዳችን ናት። እናቷን ለመፈለግ ነው እኛ ጋር የመጣችው። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እናትሽን ልትፈልጊ ነው የመጣሽው? እስኪ ታሪኩን አጫውቺ። እናቴ አሰብ ነበረ የምትኖረው። እኔ ተወልጄ ያደግኩት አዋሽ 7 ኪሎ ነው። ከዛ እኔን ክርስትና እናቴ ጋር አስቀምጣኝ ለስራ ወደ አሰብ ሄደች። ቤተሰቦቿ እዛው ናቸው? አይደለም፣ ቤተሰቦቿ ወሎ ዋርላ ደላንታ የሚባል ሀገር እዛ ነው ቤተሰቦቿ። እዛ ናቸው ቤተሰቦቿ። አንቺ የተወለድሽበት አካባቢ ለስራ መታ ነው? ለስራ መታ ነው። እኔ የእሷን ቤተሰብ ሌላ ማንንም አላውቅም ከእሷ ውጭ ማለት ነው። ከዛ እሷን ስሟን ሙሉ አስማማው ብቻ ነው የማውቀው። ማን አሳደገሽ አንቺ? ክርስትና እናቴ እስከ 7 ነው ምናምን ዓመት ከእናቴ ጋር ነበር። የት? እዛው አዋሽ ልጅ ወለደችኝ። ይዛኝ ወደ አሰብ ነው ሄደች። አሰብ እስከ 7 ዓመት ምናምን እዛ ኖርን። አምጥታኝ ተመልሳ ሄደች። የት አደረገች? ክርስትና እናቴ ጋር ተመልሳ ሄደች። አባትሽን ታውቂዋለሽ? አባቴ ነው። አሁን ትገናኛላችሁ? ከአባቴ ጋር እንገናኛለን፣ ግን እሱ አያውቅም ስለሷ። የት እንደሄደች ማያውቅም? አይ አሰብ መሄዷን ያውቃል፣ ግን ስለ ፋሚሊዋ ምናምን የሚያውቀው ነገር የለም። ስንት ጊዜ ሆናችሁ ማለት ነው? 83 ዓመተ ምህረት ላይ ነው የተለያየ ነው። ምንም የማውቀው ሌላ ወንድም እህትም የለሽ? የለኝም። ምናልባት እሷን በህይወት ካለች ወንድም እህትም ካለኝ የእሷ ቤተሰቦች ካሉ ያው እሱ ታስታውሻታለሽ? ልጅ በደንብ ነው ማስታውሳት። አሁን እንጂ ምረሳው የእሷን ከእሷ ጋር የነበረንን ነገር በጣም ማረሳው። እስከ 7 ዓመት በእርግጥ ማስታወስ እድሉ ይኖራል። በደንብ እዛ እያለን በደንብ ነው ተንከባክባ ያሳደገች። ከአስመራ እየመጣ ሹራብ፣ ከጅቡቲ እየመጣ ልብስ፣ ጫማ ነው በደንብ አድርጋ ያሳደገችኝ እናቴ። ከዛ በኋላ ነው አምታኝ ከተመለሰች በኋላ ነው ብዙ ነገሮች አሳልፌ እዚህ የደረስኩት። እዚህ ቦታ የናት ምናምን የሚል መረጃ ምንም አልሰማችሁ? ከዛ በኋላ ምንም እኔም ከምኖርበት ሀገር ወደዚህ ሀገር መጣ። ምንም የማውቀው ነገር የለም። እሷም ከሌ ዘመዴ ነው ከሌ ጓደኛዬ ነው ብላ ያስተዋወቀች የለም። እስከ 7 ዓመት ብዙ የምታስታውሻቸው ነገሮች ሊኖሩ ይችላሉና እስከ ዛሬ ባለሽ ህይወት ውስጥ እንግዲህ እነሱን የ7 ዓመት ትዝታዎች እየዘረዘርሽ ውስጥሽ እያኖርሽ ነው እስከ ዛሬ ያለሽው። ምናልባት ስለ እናትሽ ስታስቢ ሁሌ የማይረሳሽ ነገር ምንድን ነው? የማይረሳኝ
ለሙስሊም ዓመት በዓል እንኳን ልጄ አንድ ልጄ ትጓጓለች እያለች የምታለብሰኝ ልብስ ዩኒክ የሆኑ ልብሶችና ጫማዎች ነው የምታለብሰኝ የነበረው እናቴና በደንብ ነው ያሳደገችኝ። እስከዛ ጊዜ አለኝ ሜሞሪ። እኔ እና እሷ ለመጨረሻ ጊዜ ስትመለስ ወደ አሰብ የተነሳ ነው ፎቶ አለ። ወይዘሮ ሙሉ አስማማው እንግዲህ እየተፈለጉ ነው። ረጅም ዓመት ቢሆንም ካሉበት ሆነው በህይወት ካሉ ይህን ፕሮግራም ያሉ ብለን እናስባለን። እሳቸውን የምታውቁም ሰዎች እንግዲህ እናትና ልጅ እንድታገናኙ ስንል እንጠይቃለን። ከታች ባለው ስልክ መረጃ ልታደርሱን ትችላላችሁ። መልካም እድል ይሁንልሽ። ለእናትሽ መልዕክት ይኖርሻል? አዎ ውድ እናቴ በህይወት ካለሽ ብታገኘኝ ደስ ይለኛል። ያላንቺ እዚህ ደርሻለሁ ብዙ አሳልፌ። እናቴ በጣም ነው የምናፍቅሽ፣ መወድሽ፣ ላገኝሽ እጓጓለሁ። ቤተሰቦችም የእሷ ቤተሰብ የሆናችሁ ብታገኙኝ በጣም ነው ደስ የሚለኝ። ብዙ ነገሮችን አሳልፌና ብትሆን አይዞሽ ባገኛችሁ በጣም ነው ደስ የሚለኝ። መልካም እድል እንመኝልሻለን። የዘመናት ጥያቄሽ ተመልሶ ደግሞ ዳግም በደስታ እንድንገናኝ የእግዚአብሔር ፍቃድ ይሁን። አመሰግናለሁ። እኛም በጣም እናመሰግናለን። ወደ ቀጣይ ባለታሪክ እናልፋለን። አብራችሁን ቆዩ። ወደ ቀጣይ ባለታሪካችን አልፈናል። ዘካሪያስ ይባላል። አባቱን ሊፈልግ ነው የመጣው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሙሉ ስምህን አስታውቅ። ዘካሪያስ የጨፈው እባላለሁ። የሚፈለጉት ማለት ያሳዳጊ ስም ነው። የምፈልገው አባቴ ነው። የአባት ሙሉ ስም የሚፈለጉት የአባቴ ስም እኔ ያው በልጅነቴ ስለነገረችኝ ማስታውሰው ነገር የለም። ፎቶዬ ብቻና አንዳንድ መረጃ ያለኝን ነገር ነው የማውቀው። የአባት ፎቶግራፍ አለ እንጂ ስሙን በትክክለኛ አላውቀውም። እናትህ አልነገሩህም? ትንሽ ያለው ነው የሞተችው። ነግራኝ ነበረ ግን በደንብ ይሄ ነው ብዬ አላስታውሰው። አባትህን ስንፈልጋቸው እንግዲህ ይህን ፕሮግራም ሲከታተሉ አባትህ የኔ ልጅ ነው ብሎ እንዲያስቡ መረጃ ይፈልጋሉ እና የት ነው የተወለድከው? ማን ያሳደገ? የምታውቀውን ስሞች ያለህን መረጃ ንገረን እስኪ። ድሬዳዋ ነው የተወለድኩት። ድሬዳዋ ተወልጄ ነበረ። ከዛ በኋላ የሁለቱም አለመስማማት ነበረ። ከዛ ሁለቱም ተለያዩ። የ2 ዓመት ልጅ እያለሁ ነው እሷ ደግሞ ወደ ክፍለ ሀገር አስገባች። ክፍለ ሀገር ወደ ጉራጌ ሀገር ነው ያስገበችኝ። እዛው ነው ያደኩት። ከዛ በኋላ የ2 ዓመት ልጅ እያለሁ ነው ከሱ የተለያየ ነው። ከዛ በኋላ ደግሞ ወደ ሐዋሳ ወሳና የሚባል አካባቢ ደቡብ ክልል ላይ የልጅ እንደዚህ የሚባል ልጅ አለኝ እያለ ልብስ ምናምን ይልክልኝ እንደነበረ ነግሮኛል። ያሳደገኝ የአጎቴ ነው ያሳደገኝ። የእናቴ አጎት ማለት ነው። የእናት አጎት። የእናትህ ስም ማን ይባላል? ትዝታ ወንድሙ ማኒቶ ወይም ወልደ ዮሐንስ። እሺ የአባትህን ስም አታውቀውም? አላስታውሰውም በደንብ። የእናትህ አጎትም አያውቀውም የአባትህን ስም? እሱ አሁን በህይወት የለም። ያውቀው ይሆናል፣ በህይወት የለም። ስለ አባት ምን ሰምተህ ታውቃለህ? ምንም ብዙም የ2 ዓመት ልጅ እያለሁ ስለተለያየው ምንም ብዙም ማስታውሰውም ነገር የለኝም። ያው የእናትህን ማረፍ ታውቃለህ። አባትህ ግን በህይወት ይኑሩ አይኑሩ ስለማታውቅ ነው ልትፈልግ የመጣው። አላውቅም። ስለዚህ አሁን ምን ያሉ ይመስልሃል? ወይስ የሰማኸው መረጃ አለ? ምን መረጃ ይዘህ መጣሃል? ፎቶግራፍ አለ? ፎቶግራፍ አለኝ። የሆነ ሰዓት እንደዚህ በሚያውቀው ሰው ምናምን ብዬ ጠይቄ ነበር። እሷ እንዴት ነው ምናምን ብዬ አንድ ጊዜ ትንሽ እያለሁ ጠይቂያት ነበረ ምናምን እንዴት ነው ምንድነው ምናምን ብዬ በጠይቃት ጊዜ ሽሬ አካባቢ ነው የሚኖረው፣ ትግራይ ክልል ማለት ሽሬ ነው ምናምን የሽራይ ሰው ነው ምናምን አለችኝ። ኦልሬዲ ወደዚህ መጥቶ ነው የተገናኘነው። ከዛ በኋላ እንደዚህ ፎቶ አሳይቼ በሚያውቅ ሰው ምናምን ሰው በማጠያየቅ ጊዜ አዲግራት አካባቢ አለ፣ እዛ አካባቢ ነው ልጆች አሉት፣ ባለትዳር ሆኖ ነው የሚኖረው ምናምን ብሎ የሆነ ፍንጭ ነው የሰጠኝ። አቋለሁ በሚል ነው። የለም አሁን እሱም ወደ ውጭ ሀገር ሄዷል። ዝም ብዬ እንደ በማውቀው አካባቢ ፎቶ እያሳየሁ ምናምን በምጠይቅ ጊዜ ፎቶግራፍ አለ ያባት ኬት ነው? እሱን እንዴት አገኘ? ያው ከማዘር ካስቀመጠቻቸው እዛ ላይ ፎቶዎች ላይ አንስቼ ነው። አሁን የት ነው የምትኖረው አንተ? እኔ እዚህ አዲስ አበባ ነው። ስለዚህ ለአባትህ መልዕክት ይኖርሃል፣ እስኪ ንገራቸው። አባቴን ባገኘው ደስ ይለኛል። ያው እንደ ማንኛውም ሰው እንደማለት እንጂ እንደ አባት ሳያጎሉ በስነ ስርዓት ሁሉም ነገር አሟልተው እንደ አባት እንደ እናት ሆኖ ያሳደጉኝ። አሁንም ያው እሱ ሞቷል አጎቴ። እንደ እናት ሆና ያሳደገችኝ በህይወት አለች። እንደ አባት እንደ እናት ነው ያሳደጉኝ። ግን እኔ ከድሮም ጀምሮ ያው
ልጅ እንደመሆነ ይመጣል ያው አባቴን እፈልገዋለሁ ያው ባገኘው ደስ ይለኛል ይሁን በህይወት ደግሞ ይኖረኝ ይለኛል ብዬ ተስፋ አደርጋለሁ ተስፋ ታደርጋለህ ይሰማሃል አዎ ይሰማኛል እኛም ምኞታችን እንድትገናኙ ነው ከዛ ውጪ ግን እንደ ወላጁ ነው ላሳደጉም እንዳልከው ትልቅ ምስጋና ይገባቸዋል ለምን ዛሬ ላለብን ማንነት ትልቁን ነገር የሰሩት እነሱ ስለሆኑ እኛም ተጨማሪ ምስጋና እናቀርብላችኋለን በጣም የምትወዳቸው የምትፈልጋቸው አባትህንም አግኝተህ ዳግም በደስታ እንድንገናኝ ደግሞ ምኞታችን ነው ወላጅ አባቱን ነው የፈልገው ከረጅም ጊዜ በፊት ነው የተጠፋፉት ስማቸውንም አያውቅም ግን ፎቶ አለ በምስሉ ላይ የምታዩትን ፎቶ መረጃ ያላችሁ ሰዎች ከስር ባለው ስልክ ቁጥር እንድታደርሱን አደራ እንላለን መልካም እድል እሺ አመሰግናለሁ ወደ ቀጣይ ባለ ታሪክ አለፈን አሁንም አብራችሁ ቆዩ ቀጣይ እንግዳችን እናቱን ለመፈለግ እኛ ጋር መጥቷል እንኳን ደህና መጣ እንኳን ደህና ቆያችሁ እንታውቅ አዳነ እባላለሁ አዳነ ደርጫም ያው በአያቴ ስም ነው የምጠራው በአያቴ ስም እናትህን ነው የምትፈልገው አይደል እስኪ ታሪኩን አጫውተን የእናትህ ስም ማን ይባላል እናቴ ከፈለች ደርጫሙ ትባላለች እሺ ያው እኔ በህፃንነት ነው የወጣችው ብዙም አላውቅም ያው ከአጎቶቼ እንደሰማሁት ነው ታሪኩ በ96 ነው የወጣችው ከቤት ያደከው እናትህ ቤተሰቦች ጋር እዛው ነው የተወለድከው እዛው ነው የተወለድኩት ስለዚህ ከቤተሰቦቿ ነው እናትህ የጠፋችው ከቤተሰቧ ነው የጠፋችው የት ነው የምትኖሩት የነበረው ደቡብ ክልል ጀኔ የሚባል ከተማ ላይ እሺ ጉራጌ ዞን እዛ ነበር ያው አጋጣሚ የእንጀራ እናቷ ሞተች በመሃል ለቅሶ መጣች ከዛ በኋላ መጣም ምንም እንትን ብለን አናውቅም በግን አጋጣሚ እኔ እንትን ካልኩኝ በኋላ ወደ አዲስ አበባ ጠፍቼ መጣሁ አዲስ አበባ መንግስት ነበር ያሳደገኝ መንግስት ነበር የሚያስተምረኝ ከዛ በኋላ እነሱ ጋር ተመልሼ ሄድኩ እናቴ እንዴት ነው ምናምን ስላቸው እንዲህ ነው በዚህ ዓመት ወጣች እናቷን ቀብራ ሄደች የእንጀራ እናቷን ማለት ነው ከዛ በኋላ ተመልሳ አልመጣችም የአባቷም ለቅሶ አልመጣችም ስሟ ማን እናት የእናቴ ከፈለች ዲማ በነበረችበት ሰዓት ትግስትም ትባል ነበር ተብዬ ትግስትም ትባላለች በዛ ማለት ተመልሳ አልመጣችም ከዛ እኔ መንግስት አሳድጎኝ ትምህርት እንትን ብዬ ከጨረስኩ በኋላ ድጋሚ ወደ ክፍለ ሀገር ሄጄ ሳጠያይቅ በፎቶ አንሰጡኝ ወንድሞች አይና አጎቶቼ ማለት ፎቶ አንሰጡኝ ብዙ ነገርም እንትን አለኝ በተቋቋሚ ዲማ ነው ዲማ የሚባል ከተማ ላይ ተብዬ ተነገረኝ እዚህ ከመጣሁ አዲስ አበባ እንትን ካልኩኝ በኋላ እዛ ጃጂ እንትን ሳፈላልግ እዚህ አካባቢ ነበረች 18 ወረዳ 18 የሚባል አካባቢ ነበረች ወጣለች ከዚህ ምናምን አሉኝ ከዛ ተስፋ አልቆረጥኩም ደጋጋሚ ሄድኩ በአንድ ሁለት ሶስት ጊዜ ሄድኩ ላገኛት አልቻልኩም ከዛ ወደዚህ ወደ እናንተ በቃልኩኝ ስለዚህ ቤተሰቦቿም ወንድሞቿም አላገኙትም ሊያገኙት አልቻሉም እዛው ነው ያሉት እነሱ አሉ ያው አባትስ አላውቀውም እነሱ ስለዚህ ሁለት ሰው ነው የምትፈልገው እናትህ ቢመጡ አባትም ሊገኙ ይችላሉ ማለት ነው እሱን በሚለው ነው መጀመሪያ እናቴ ወንድምህ የለም ብቸኛ ልጅ ነህ ብቸኛ ነበር ቤት ውስጥ ከፈለች ወይም ትግስት እንግዲህ ፎቶግራፏን በምስሉ ላይ የምታዩት ልጅ ሊፈልግ መጥቷል ከወንድም ከእህቶቿም ነው እንግዲህ የጠፋችው እሷን የምታውቁ ባለችበት ሆና እንግዲህ እሷን የምታውቁ ሰዎች ወይም አንቺም ይሄን ፕሮግራም ካየሽ ወደ ልጅሽ እንድትመጪ ወደ ቤተሰቦች ስንል እንጠይቃለን ከታች ያለውን ስልክ መጠቀም ትችላላችሁ ለእናት መልእክት ይኖራል ያው እንደማንኛውም ልጅ እናቱን እንደሚወድ እኔም ወድሻለሁ ባገኛት ደስ ይለኛል ያው ብዙ ነገር አለ ብዙ ቻሌንጅ አለ በዓል ሲመጡ ሊከፋች ይችላል ጓደኛሽ እናቱ ይዞሽ አንቺን ጓደኛሽ እናትሽ ቤት ይዘሽ መሄድ ትፈልጊያለሽ ያ ያስሉ ብዙ ተጽዕኖ ስላለ ያው እናቴ ባገኛት ደስ ይለኛል እኛም ምኞታችን እንድትገናኙ ነው ዛሬ እንግዲህ ወደ 5 የሚጠጉ ቤተሰቦቻቸውን መተው ፈልገዋል ለሁሉም መልካም እድል እንመኛለን ከዛ ውጪ ከስር ያሉ ስልክ ቁጥሮች የተጠፋፉትን ቤተሰቦች ብቻ ለማገናኘት የምንጠቀምባቸው ስልኮች ስለሆኑ ከታች ያሉት ስልኮች ላይ ዛሬ የተላለፉት ቤተሰቦች ላይ ያላችሁ መረጃ ብቻ በዛ እንድታቀብሉን አደራ እንላለን ለሁሉም መልካም እድል እንመኛለን ቅዳሜ ከሰዓት ይቀጥላል አብራችሁን ቆዩ የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛው አብራችሁን ስለሆናችሁ እናመሰግናለን